ጤና ይስጥልን ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ደረጀ ኤቢን ከቤት አስወጥቷታል። በጣም አስቸግረዋለች። በባለፈው ላይ እህቷን መርዛት ነበር፣ ኮካ ላይ የበረሮ መርዝ በመጨመር ብትጠየቁም ማንም ሰው እንደማያውቅ ነበር። ነገር ግን ዳጣ ናት ያደረገችው ብላ በሷ ሰበብ ማድረግ ፈልጋ ነበር። ኤቢ አልተሳካላትም። አስታውሳችሁ እንደሆነ መጨረሻ አካባቢ ዳጣና ኤቢ ሳይተኙ ሳሎን ላይ ያወሩ ነበር፣ ሁለቱም ስለሚተዋወቁ። ዳጣም ታይ ኤቢ፣ ይሄ የምታደርጊ ነገር አያዋጣሽም፣ ስነ ስርዓትሽን ብትይ ይሻለሻል፣ ናታንን እንደሆነ እኔ አልፈልገውም እያለቻት ነበር። በዛ ሲጨቃጨቁ እናትየው ሰምታ እያዳመጠቻቸው ነበር። ታዲያ ኤቢ እንዳደረገች ወደውኑ የገባት፣ ወደውኑ ለደረጃ የነገረችው። እነሱም ተመካከሩበት፣ እንዴት አድርጎ ማወቅ እንዳለባቸው ተነጋገሩ። እናትና አባት ካሜራ ቤት ውስጥ አለ፣ ካሜራው ከማየታችን በፊት ያለውን እውነታ ተናገሩ በማለት እውነታው እንዲወጣ አድርጎታል። ታዲያ ኤቢ እራሷ እንዳደረገችና ይሄንን ነገር እውነት እሷ እንደሆነች እራሷ በአንደበቷ ተናገረች። ዳጣም ነፃ ናት። ስለተላከች ኮካውን ይዛላት መታ ነበር። ነገር ግን ዳጣ እጇ ንጹህ ነው። ኤቢ ግን ዳጣን ለማጥፋት ነው። ይሄንን ደረጀም ያውቃል፣ ግልጽ ባይናገርም። ትንሽ ማርቲ ናት ግራ የተጋባችው። እሷን ብትሆን አውቃለች። ምክንያቱም ከቤት እንድትወጪልኝ እፈልጋለሁ አንቺና ሰላም እያለች እንደሆነ ሰምታታለች። በጣም ከባድ ነው። ኤቢ አስቸጋሪ ናት። ነገር ግን ኤቢ ትንሽ እህቷ መሆኗን ስለማታውቅ ይመስለኛል። እንዲሁም ደግሞ የቅናት መንፈስ። ምክንያቱም ሰላምም ከማን ያረገዘችው ባላውን ማወቅ አለብኝ እያለች ብዙ ጊዜ በተለያየ መንገድ ሞክራለች። ያልሆነ ሰውም አምጥታ የሰላም ባል ነኝ ብለህ ና፣ እንዲሁም መጨረሻ ላይ አይደለውም አላቃትም ብለክ አባዬና እማዬ ፊት አዋርዳት ብላ ዳጣ ናት ሰላምን የማረቻት። ልጁን አስፈራርታ በውሸት እንደሆነ ነግራው መለሰችው። ሰላምም ነጣ ወጣች። አሁን ኤቢ ዳጣንና ሰላምን ከቤት ለማስወጣት ስለምትፈልግ ብቻ ይህንን ክፋት እያደረገች ያለችው፣ ዳጣን በናታን በኩል፣ ሰላምን ደግሞ ከማን ያረገዘችው ምናልባት ናታን ሊሆን ይችላል በማለት ይመስለኛል። ብቻ ማርቲ በጣም መልካም እናት፣ ሩሩ እናት፣ ልጆቿ እንዲቀጡም ትፈልጋለች፣ ጥፋትም እንዳያጠፉ ትፈልጋለች። ነገር ግን ደግሞ እንዳይጎዱባትም ትፈልጋለች። ኤቢ ይሄን ሁላ ጥፋት አጥፍታ ደረጀ ከቤት ሲያባረራት በጣም አለቀሰች። አይ እናት፣ የእናት ሆድ ማለት እኮ ማን እንደ እናት። አባት ግን እንድትቀጣ ፈልጎ ጨከነባት። ከቤተሰብም ማንም እንዳይከተላት አደረገ። ዳጣ እኔ ልከተላት ብላ ብትነሳ ጮኸባት። ተቀመጪ፣ ማንም ሰው እንዲከተላት አልፈልግም አለ። ኤቢም ወጣለች። ጨለማ ላይ ምን ያጋጥማት ይሆን? ነገር ግን የምታውቀው ሰው ስላለ ደውላ ወደ እነሱ ትጠጋለች ብዬ አስባለሁ። ነገር ግን ብትቀጣ መልካም ነው። የሚያስፈራራት ነገር እና ቅጣት፣ ሁለተኛ እንደዚህ አይነት ጥፋት እንዳታጠፋ የሚያደርጋት ነገር ቢኖር መልካም ነው። ዳጣ ግን በጣም ነው የምትወዳት። ስለምትወዳትም ናታንን አትቀርበውም። እሷን አስፈቅዳት እንውጣ ብላት እንኳን መጀመሪያ እሷን አስፈቅዳት እያለች ጥንቃቄ ትሰጠዋለች። እሷ ግን በጣም ቅናተኛ ናት። ዳጣም ለምን እዚህ እንደተቀመጠች፣ ለምን ከቤታቸው እንደማትወጣ ብቻ ግራ ገብቷታል። ኤቢ ኃይለኛ ናት።
እህቷም እንደዛ መርዛት ታማ ሆስፒታል ገብታ ከቤት ስትወጣ ግን ለምን ብላ እያለቀሰች ነበር። ሰላምዬን አላየዋትም። ሰላም ይሄ ሁሉ ጉድ ሲፈጠር ኩሽና ናት መታ አላየቻቸው። ናታን እና ዳጣ እና ውሃ እናቷ ደረጀ ናቸው። ቀጣይ ምን ይሁን እንደው ኢቢ እንዳሰበችው አንቺ ከዚህ ከቤት ካልወጣሽ በተኛሽበት የሆነ ነገር አድርግሻለሁ እያለቻት አሁንም ቃል በቃል እየነገረቻት ነው ዳጣ ደግሞ ሞኝ ናት። ራሷን እንኳን አትጠብቅም። እንዳትጎዳት ፈራዋል። ምናልባት ደረጀ ወደ ውጭ ሀገር ቢወስዳትና 1 ወር ምናምን እዛ ብትቆይ እንደው ተስተካከላለች ብዬ አስባለሁ። ወይንም ናታን ይዛው የግሉ አድርጋ ብትገላግለን። እሱ ደግሞ አይፈልጋትም። ችግሩ ይሄ ነው። ውድ ቤተሰብ የዳጣን ቤተሰብ የምትወዱና ዳጣን ቤተሰብ ስላገኘች ደስ የሚላችሁ ብቻ ላይክ አድርጉ። መልካም ቆይታ ይሁንላችሁ ውድ ቤተሰብ ባይ